እንኳን ለሊቀ መላእክት ቅዱስ ገብርኤል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንደዚሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። የጥቅምት ወር ድርሳነ ገብርኤል በገጽ 3 ሲሆን በባሕርይ አንድ የሚሆን የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከንፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም ትንሹም ድሃውም ባለጸጋውም ለሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበብ የሚጸለይ የመላእክት አለቃ ቅዱስ ገብርኤል ድርሳን ይህ ነው። የቅዱስ ገብርኤል በረከት ሁላችንን የሚጠብቀን ለዘላለሙ አሜን። እመቤታችን በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ በጠቅላላ ዕድሜዋ 15 ዓመት ከሆነ በኋላ በሴቶች የሚደርሰው በእሷ ላይ ከመድረሱ በፊት ከእንግዲህ ማርያምን የሚጠብቅ ሽማግሌ ሰውን ንምረት ሲሉ ካህናት ተማከሩ። በዚህ ጊዜ ካህኑ ዘካርያስ ስለ እርሷ ማድረግ የሚገባው ይገለጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተገለጸ። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እሱ ማርያምን ይጠብቃታል። ዘካርያስም ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት ስለታየ ዮሴፍ ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህ እጮኛዋ ተባለ። በእሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእሷ ሰው የመሆኑን ነገር ነገራት። እንደነገራትም ሆነና የእግዚአብሔር ቃል በማኅፀኗ አደረ። ዮሴፍ ግን ወደ ንግድ ሄዶ ስለነበር በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህ ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ እየወደቀ ይህን ያደረገ ማን ይሆን? ማን አሳሳታት? ማንስ ከወጥመድ አገባት? ከቤተ መቅደስ በንጽሕና በድንግልና አደራ የተቀበልኳትን ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ እያለ ያለቅስ ጀመረ። ሔዋንን ክፉ እባብ እንዳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ የገፋፋትና ያግባባት ከይሲ ይህችንም በድንገት አስቷታል፣ ወዮልኝ እያለ አለቀሰ። እንደዚሁም ማርያምን ጠራትና ልጄ ሆይ ይህን ሥራ ሰርተሽ የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ኀፍረትንና በሕዝብም ዘንድ መነቀፍን ለምን አመጣሽብኝ? ልጄ ሆይ እግዚአብሔር አምላክሽንስ እንዴት ዘነጋሽው?
ቀድሞስ በቅድስተ ቅዱሳን በክብር የኖርሽውን መኖር ለምን አላስታወስሽም? ሁልጊዜ የእግዚአብሔር መልአክ ምግብሽን ከሰማይ እያወረደ ይመግብሽ እንደነበረ ለምን ዘነጋሽ አላት። ማርያምም ይህን ከሰማች በኋላ እያለቀሰች እኔ አንዳችን ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ ዮሴፍ መልሶ ታዲያስ ይህ በማኅፀንሽ ያለው ምንድነው አላት። እሷም እኔ ምንም የማውቀው ነገር የለም፣ ስለሆነም በፊቱ ክፉ ሥራ እንዳልሰራሁና ሥጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። ዮሴፍም ነገሩ በጣም ስለረቀቀበት በሐሳቡ ስለዚህ ልጅ ምን ለማድረግ እችላለሁ? ነገሩን ብሸሽገው የኦሪትን ሕግ መሻር ይሆንብኛል፣ ብገልጸውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመነ እስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከኔ ጋር ባኖራት ሳይሻል ይቀራልን በማለት ቁርጥ ሐሳብ አደረገ። ከዚህ በኋላ ወደ ቤተ መቅደስ ሄደና በአንቃዶ ልቦና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች ባደራ ተቀበልኳት። እነሆ ረቂቁና ግዙፉ ስውሩና ግልጹ ከአንተ አይሰወርም። አሁንም በእሷ ላይ አንዳችም ተንኮል ወይም ክፋት እንዳልሰራው አንተ ታውቃለህና ስለ እሷ ምን ማድረግ ይሻለኛል እያለ በብዙ ሐዘንና ልቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው። ዮሴፍ ሆይ ስለ ማርያም ነገር በፍጹም አትፍራ። እነሆ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ ስለሆነም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡንና ወገኖቹን ከኃጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤልን ነገረ ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ እንዲህ አለ። የንጽሕት ድንግል የመጸነሷ ምስጢር ያለ ኃጢአት መሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔርን መልአክ መጥቶ ዮሴፍ ሆይ ስለ እጮኛ ስለ ማርያም መጸነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ በሐሳብ ማዕበል ተዋጠ። ዳግመኛም ከእሷ የሚወለደው በመንፈስ ቅዱስ ኃይል ነውና ብሎ እስካረጋጋው ድረስ እመቤታችን ጸንሳ ሳለ የዘካርያስን ቤተሰብ ጠይቃ ወደ እሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ያድርበትም ከማድነቅ በስተቀር የሚናገረው ነገር ቸገረው። አሁን ግን ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለ እሷ የተናገሩላት ድንግል እንደሆነች ተረዳና ለንጽሕናዋ ሰገደ። ጌታችን ኢየሱስ ክርስቶስ ከተወለደ በኋላም በሕልም ተገለጸለት። ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ አዘዘውና እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች ወንድሞቻችን ሆይ አሁንም የመላእክት አለቆች ክቡራን የሚሆኑ ሚካኤልን፣ ገብርኤልንና ሩፋኤልን እንዲሁም የአምላክ ጸወርተ መንበሩ የሚሆኑ አራቱ እንስሳትና አጥንተ መንበሩ የሚሆኑ ካህናተ ሰማይን እናክብራቸው፣ ለሰው ወገን ሁሉ ይቅርታን ይለምናሉና። ለአራዊትና ለአዕዋፍ ለፍጥሩም ሁሉ ይቅር ባይ የምትሆን ጌታ ሆይ የእጅህን ፍጥረት አታጥፋ እያሉ በሰራዊት ጌታ ፊት ይሰግዳሉና። ምንም በፊትህ ቢስቱ ወይም ቢበድሉ አንተ ፈጣሪያቸው ባሕሪያቸው ደካማ እንደሆነ ታውቃለህ። ተቃዋሚያቸው ወይም ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም። እነሱ ግን ያንቀላፋሉ። እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸው። በውኑ እሳር በሳት ፊት መቆም ይቻለዋልን እያሉ ለፈጣሪያቸው ያሳስባሉና። ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ
ስማችሁን ጠርቶ መታሰቢያችሁን ቢያደርግ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቁም ጊዜ እደርስለትና እረዳዋለሁ ሲል ይመልስላቸዋል። እነርሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮቹ ተስፋ ባለመቁረጥ እርስ በርሳችን ባለመነቃቀፍና በፍጹም ፍቅር ከእነርሱ ጋር ለእግዚአብሔር በመገዛት እነዚህን ወደ እሱ የሚያማልዱንን ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቅርብለት። እንግዲህ የወንድማችንን ሥጋ ድምፅ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችን በሚገኝበት ጊዜ ወዳጅ ፍቅረኛ እናደርገዋለን። ከኛ ተለይቶ በሄደ ጊዜ ግን በስውር እናመዋለን። እንዳይሰማብንም አድርገን ልንነቅፈው እንቸኩላለን። አንተ ግብዝ፣ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድምህ ዓይን ያለውን ጉድፍ ትመለከታለህ ያለውን የወንጌል ቃል ለምን አንመለከትም? እግዚአብሔር ያከብራል፣ እግዚአብሔርም ያዋርዳል። ስለሆነም ክብርም ውርደትም ከእግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ ሲያሙት የተዋረደ ሲያመሰግኑት የከበረ እሱ ማን ነው? በአንዲት አንደበታችን ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእሱ በገና ናትና በየጊዜው ምስጋና እናቅርብለት። ስለዚህ ነገር ሐዋርያው ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ ምላሳችን ወይም አንደበታችን ግዙፉ ሥጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳት የአዕዋፍና የባሕር ዓሣን የሚንቀሳቀሰውንም ፍጥረት ሁሉ ባሕሪ ወይም ጠባይ በሰው ቁጥጥር ስር ለማዋል ይቻላል። የሰውን አንደበት ግን መግዛት ወይም ለመቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላች ናት። በእሷ አማካኝነት በአንድ ፊት እግዚአብሔርን እናመሰግነዋለን። በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ እርግማንና ምስጋና ሊነገር አይገባም። በእውነቱ ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞ በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራ፣ መራራውም ጣፋጭ ሊሆን አይችልምና። ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ፣ ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነቴ ትጸየፈዋለች አለ። ሰለሞንም ሕይወትና ሞት በአንደበት እጅ የተያዙ ናቸው ሲል ነቢይት ሐናም በአንደበታችሁ አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላውም መጥፎ ነገር ከአንደበታችሁ አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን ለዘላለሙ አሜን። ልመናው አማላጅነቱ ከሁላችንም ጋር ለዘላለሙ ይሁንና ቅዱስ ገብርኤል ያደረገው ታምር ይህ ነው። በንግድ ሥራ ተሰማርቶ ብዙ ገንዘብ ያጠራቀመ ፊላስፎሮን የሚባል አንድ ነጋዴ ነበር። ብዙ ሀብት ከሰበሰበ በኋላ ወደ ሀገሩ ለመሄድ ተነሳና በመርከብ ተሳፍሮ በባህር ላይ 3 ቀን ያህል ከተጓዘ በኋላ ኃይለኛ ንፋስ ተነስቶ መርከበኞቹንና መርከቡን ለማስጠም አቃረባቸው። ስለዚህ መርከበኞቹ መርከቡንና በውስጡ የተጫነውንም ንብረት ጥለው በትንሽ ጀልባ ተዛውረው ሕይወታቸውን ለማዳን ሞከሩ። ፊላስፎሮንም እጅግ አዘነ። በፍርሃት ማዕበል ተዋጠ፣ ሆዱም ተሸበረ፣ ሐሳቡ ሁሉ ተለዋወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ በባህር ውስጥ ለመስጠም ተቃርቤያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆ ተማጸነ።
በዚያን ጊዜ እግዚአብሔር ሊያድነው ወደደና የመላእክት አለቃ ቅዱስ ገብርኤል ልኮ መርከቡን ለ3 ሰዓት ያህል ስላቆመው ፍዝዝ ብለው ቀሩ። የሚሄዱበትን አያውቁም። ሰውነታቸውንም ለመቆጣጠር አልቻሉም። መንቀሳቀስም ተሳናቸው። ነገር ግን በሊቀ መላእክት ቅዱስ ገብርኤል አማላጅነትና በእግዚአብሔር ቸርነት ማዕበሉ ጸጥ አለና የመረጋጋት መንፈስ ሰፈነ። በረከቱ ሁላችንንም ለዘላለሙ ይጠብቀን፣ አሜን። በረከቱ ሉደ ጥምቀት የሆንን ሁላችን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ነው። ከዕለታት አንደኛው ቀን በኋላ ጊዜ ገሪማ ተብሎ የተሰየመውን የሮሙን ንጉሥ ይስሐቅን ወደ አባ ጴንጤሌዎን ገዳም ይሄድ ዘንድ መንፈስ አነሳሳው። ከዚያም ሰው በነፍሱ ከተጎዳ ዓለምን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌል ቃል በማስታወስና ዳግመኛም ስለ እኔ የጣላትን ሰውነቱን በኋላ በክብር ያገኛታል ያለውን መለኮታዊ ቃል በማሰብ ምድራዊ መንግሥቱን ለሰማያዊ መንግሥት ለውጦ በሌሊት ወጥቶ ሄደ። በዚህም ጊዜ ብስራታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ 10 ወር ከ4 ቀን የሚያስኬደውን ጎዳና እሱ ብርሃናዊ በሆኑ ክንፎቹ ተሸክሞ በ4 ሰዓት ከአባ ጴንጤሌዎን ዘንድ አደረሰው። በረከቱ ሁላችንም ለዘላለሙ ይጠብቀን፣ አሜን። ከንቱ የምሆን እኔን በክንፍ ተሸክመኸኝ ፊትህንም በግልጽ እያሳየኸኝ ገብርኤል ሆይ የጻድቃንን የገዳም መንገድ ምራኝ። የሮሙ ንጉሥ ይስሐቅን ምድራዊ ተድላን ሳይመኝ ወደ ገዳም ለመሄድ በተነሳ ጊዜ እንደመራኸው በግራ በቀኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 19 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዚህች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቶሎሜዎስና ሚስቱ በሰማዕትነት አረፉ። እኒህ ቅዱሳንም የግብፅ ምዕራብ ከሆነ ፍዮም ከሚባል አገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሩባቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ስለ ጳውሎስ ሳምሲጢ በአንጾኪያ አገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ አገሮች በአንዲቱ አገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበትና አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላይ ወርዶ በእግዚአብሔር ፍቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። ስለዚህም
ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሜ አባ ዲዮናስዮስ እኒህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለ መለያየትና ያለ መቀላቀል ሁለቱ ባሕርያት አንዱ ሆነዋል። ከብሉይና ከአዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ ይህችንም መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ 13ቱ ኤጲስቆጶሳትና እኒህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊስ አማሲጥን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውም ትድረሰን ለዘላለሙ። በዚህችም ቀን የጸይለም አገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከአገሩ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እኒህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ ያረጀሁ ሚስቴም የልጅነቷ ወራት አለፈ ብሎ መለሰላቸው። እኒህ መነኮሳትም ስለ እርሳቸው ጸለዩላቸው፣ ባርከዋቸውም ጎዳናቸውን ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅን ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። 17 ዓመትም በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስን ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛን ወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውን መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻገሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወዳሉት መነኮሳት ወደ ገዳማቸው እግዚአብሔር ፍቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርት ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆችን አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለሙ ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድእ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ፣ ፈጽሞ አዘነ። በልቡ እንዲህ አለ፣ የጓደኞቼን ወሬ ጠይቅ ዘንድ ከገዳሙ ወጥቼ ልውረድ። ይህንንም ብሎ ከገዳሙ ወጥቶ ሲወርድ የጸይለም ጦረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት።
በጉዞም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን? አላቸው። አዎን አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃን ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ አገራቸው ወደ ጸይለማ ደረሱት። በዚያንም ወራት በጸይለማ አገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና ወጣ። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ አገር ሄደ። የአገር ሰዎችም ዛፎችን ሲያመልኩ አግኝቷቸው እርሱን ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣቸዋለሁ አለ። ወዲያውኑ አንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ አገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። 400,000 ሰዎችም በእጁ ተጠመቁ። ቤተ ክርስቲያንም ሠራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። በዚህችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እኒህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከሥጋቸው አልተለያየ፣ መግነዛቸውም አላረጀም። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ ቅዱስ ይምርሃነ ክርስቶስ ጻድቅ ንጉሥ ኢትዮጵያዊ። ሁለተኛ ቅዱስ ዮሐንስ ዘጸይለም። ሦስተኛ አባ ስምዖን ገዳማዊ። አራተኛ ቅዱስ በርተሎሜዎስና ሚስቱ ሰማዕታት። አምስተኛ አበው ኤጲስቆጶሳት ሳምሳጢን ያወገዙ። ጻድቃንን ለመጥራ ቅዱስ ይምርሃነ ቤተ መቅደስ ውስጥ የምናያቸው አጽማቸው የፈሰሰው ቅዱሳን ናቸው። ወርሃዊ በዓላት፦ አንደኛ ቅዱስ ገብርኤል ሊቀ መላእክት። ሁለተኛ ቅዱስ ዮስድሮስ ሰማዕት። ሦስተኛ አቡነ አብየ እግዚእ ጻድቅ። አራተኛ አቡነ ስነ ኢየሱስ። አምስተኛ አቡነ ዮሴፍ ብርሃነ ዓለም። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፍቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከው። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርክ። ሕይወትን ለመነህ ሰጠኸው፣ ለረጅም ዘመን ለዘላለሙ በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርክለት። መዝሙር 20 ከቁጥር 1 እስከ 5። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ።
ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን።